ህልም ይኑራችሁ እንጂ ህልሙን የሚያሳካው ገንዘብ የሆነ ሰው ኪስ ውስጥ አለ። you don't have to worry about that you don't have to worry about that። ከተወሰኑ ጊዜያት በኋላ ለማየት ያብቃ። አሁን የኢትዮጵያ ንግድ ባንክ ከተመሰረተ ስንት ዓመት ነው? ብዙ ዓመት ነው። አሁን ለመጀመሪያ ጊዜ በንግድ ባንክ ታሪክ አይዲያ ፋይናንሲንግ የጀመሩት አሁን ነው። በ3 እና በ4 ዓመት ውስጥ you are going to see ሁሉም የንግድ ባንኮች አይዲያ በጣት አሻራ ብቻ በኮላተራል አይደለም ፋይናንስ የሚያደርጉበት ጊዜ ፊት ለፊታችሁ ላይ አለ። ይሄንን መላምት አይደለም እነግራችሁ 100% እርግጠኛ ነኝ። መቼ እንደሆነ ቀኑን ብቻ ነው ማልነግራችሁ። it's going to happen። ሐሳብ ካላችሁ ሐሳባችሁ ላይ ኢንቨስት የሚያደርጉ ሰዎች በቅርብ ጊዜ ይጀምራሉ። ለምን እንደሆነ ልንገራችሁ። ንግድ ከፍተኛ የሆነ ጥበት ገጥሞታል። ከቻይና ወይም ከዱባይ ወይም የሆነ አገር ሄደን ይዘን መተን የሆነ ትርፍ ማርጂን ይዘን መሸጥ ኦልድ ፋሽን ነው በዚህኛው ዘመን። ፕላትፎርሞች ይሰሩታል፣ መሐከል ላይ አያስፈልግም። በነገራችን ላይ ነጋዴ መለስተኛ ደላላ ነው። ለምን እንደሆነ ልንገራችሁ። ነጋዴ ምንድን ነው የሚያደርገው? ብር አለው፣ እቃው የሚመጣበትን ቦታ ያውቃል። ሄዶ በብዛት ያመጣና በትንሽ አከፋፍሎ ለሚፈልጉ ሰዎች ያከፋፍላል። ቦታውን ያውቃል፣ ገንዘብ አለው። ደላላ የምንለው ደግሞ ገንዘብ የለውም፣ ገንዘብ ያለውን ሰውና እቃውን የሚፈልገውን ሰው ነው የሚያገናኘው። አሁን ይሄኛው ሁለተኛው ደላላ ገንዘብ ኖሮት የሚያከፋፍለው ደላላ በቀጥታ ገዢውንና የሚያመርተውን የሚያገናኙ ፕላትፎርሞች ኦልሬዲ ኢትዮጵያ ውስጥ ራሱ አሉ አይደለ? 4-5 አሉ ፕሮሚነንት የሆኑ። ይሄ ነገር እየጨመረ ሜይንስትሪም ሲሆን ማንኛው መሐከል ላይ ሆኖ ትርፍ ማርጂን ይዞ የሚሰራ ሰው አየር እያጠረው ነው የሚሄደው። in the next years ኢኖቬቲቭ ሐሳብ ያለው ወደ 70-80 ሚሊዮን ገበሬ ያለ ኢትዮጵያ ውስጥ የነዛን ችግር የሚፈታ ከናንተ ውስጥ የሚወጣ ክሪኤቲቪቲ ካለምንም ሀባ ሳንቲም በሚቀጥሉት ጊዜያት ሚሊዮን አይደለም በቢሊዮን የሚቆጠር ገንዘብ ማፍራት ትችላላችሁ። if you want የራበው ሰው ይሉኝታ የለውም። ምናል ትንሽ የራበው ሰው አይደለም ለመሞት የቀረበ ሰው እንዲህ ይሉኝ ይሆን እንደዛ ይሉኝ ይሆን አይልም። ምንም አይነት ሚንስ ተጠቅመው ምግብ ካገኘ ይበላል። do you have that kind of urgency inside you? የሆነ ነገር የሚፈልግ እናንተ ውስጥ አለ። ይሉኝታ የሚያስጥላችሁ ነገር አለ ከእናንተ ውስጥ። ያንን ነገር በውስጣችሁ ዲስከቨር ካደረጋችሁት እና if it exists በሚቀጥሉ ጊዜያት ገንዘብ ካለው ሰው ይልቅ እናንተ ናችሁ የዓለም እንቁ ሰው የምትሆኑት። ወደሚቀጥለው እንሄዳለን። ስለዚህ አንደኛው ምንድነው ማለት ነው? ዲፕ ዲዛየር፣ በርኒንግ ዲዛየር፣ ከውስጥ የሆነ እንቅፋት ሲያጋጥማችሁ ትቷችሁ ማሄድ ማይበርድ ሌሊትም ጠዋትም ጊዜ እየጠበቀ የሚመጣና የሚያሞቃችሁ that kind of desire ነው የሚያስፈልገው። እሱ ካላችሁና ጀርባው ላይ ኦተንቲክ የሆነ ምክንያት ካለ ያን ነገር ማድረግ የምትፈልጉበት ምክንያት ኦተንቲክ ከሆነ አትጠራጠሩ። the whole universe is going to support you. the whole universe። በነገራችን ህልም የሚሳካው በአንድ ሰው አይደለም። ህልም የሚሳካው በሳብኮንሽስ ማይንድ ነው። and subconscious mind is not a single person's mind። የስነ ፍጥረት ሁሉ underlying mind ነው subconscious mind። ሐሳብ እዛ ቦታ ላይ ደረሰ ማለት it must begin to manifest። ምንም አይነት እዚህ ምድር ላይ ኃይል ብላችሁ የምትቆጥሩት ነገር ሊያስቆመው አይችልም። የሰው ትልቁ ፈተና ምንድነው መሰላችሁ? ህልሙን በደንብ አርጎ ቪቪድ ማድረግ፣ ከዛ በኋላ መጸነሱ፣ ከዛ በኋላ አውቶማቲካሊ ከውስጣችሁ እየነዳችሁ ነው ህልማችሁን የምታሳኩት። በማማጥ አይደለም፣ ግድግዳ በመቧጨር ጸጉር በመንጨት ምናምን አይደለም። you flow into success። እናንተ ለመጀመሪያ ጊዜ ነው እዚህ አዳራሽ ውስጥ የምታዩ። እኔ ብዙ ጊዜ አይቻችኋለሁ ወንበር ላይ ቁጭ ብዬ ብቻዬን። I've been doing that for long years. That's the reality now። ለህልሜ መሳካት ምክንያት ስለሆንክ ዳዊት በጣም ከልብ አድርጌ አመሰግናለሁ። Thank you very much። Yeah, I love this። በቃ this is my work። ይሄን ነው ማድረገው። እኔ በቃ እንዲህ ሳደርግ አሁን እኔ እየተጫወትኩ አሁን እየሰራሁ ነው። አሁን ማለት ሲሪየስ የሆነ ስራ ነው እየሰራ ያለሁት ወይስ kind of play? I'm playing። ምክንያቱም ከዚህ በላይ ስራ እንደሆነ ሳላውቅ ኢመርስድ ሆኜ የምሰራው ነገር በዓለም ላይ የለም። this is what I love doing። ይፈልገኛል ማለት ነው ምክንያት እየፈጠረ በእነ ዳዊት በኩል። ይሄን አዳራሽ የተከራየው ሌላ ሰው ነው። I'm another person። how could this happen? በቃ ይሄን ኤግዛምፕል ወሰዱት። ይሄን ሰው ታውቁታላችሁ? አንድሩ ካርኒጌ ይባላል። በስቲል ፕሮዳክሽን ይሄ ኢንዱስትሪያሊስት ነው፣ ሃርድ ኢንዱስትሪያሊስት ነው። የሶሻል ሚዲያ ሰው አይደለም።
በእነሱ ዘመን ስላልነበረ ብረት ቆርጦ ቀጥሎ የሚሰራ አይነት ሃርድ አይነት ሰው ማለት ነው። እንደዛ አይነት ሰው ነው። ከዕለታት አንድ ቀን አንድ ወጣት ቤቱ ይመጣል። ይሄ ሰው የሰክሰስ ማጋዚን ነው ወይ ዊርድ ማጋዚን የሆነ የማጋዚን ፓብሊሸር የነበረ ሰው ነው። ይመጣና ሚስተር ካርኒጊ አንድ ጊዜ ኢንተርቪው ላደርግ ፈልጌ ነበር፣ ከዚህ ቢዚ ጊዜ ስለሰጠኝ አመሰግናለሁ ይልና ያስቀምጠዋል ወንበር ላይ ፊት ለፊት ይቀመጡና ሚስተር ካርኒጊ ይሄንን ሰማይ ጠቀስ ሀብት በዓለም አንደኛ የሚያደርግህን ሀብት ከሌላ አገር ከስደተኞች ተወልደ መጥተህ እንዴት ልትሰራ ቻልክ አሜሪካ ውስጥ ይለዋል። እሺ ይሄን ሁሉ ስኬት ስታሳካ ቤተሰብህ ሳይበተን እንደዚህ ትሳትል ጤናህን ሳታጣ how could you do it? እንደዚህ አድርጌን ያደረግኩት። ይህን ሁሉ ጥያቄ ጠየቀና ጨረሰና ሊሄድ ሲል ካርኒጊ ያንግ ማን አሁን የጠየቀኝ ጥያቄ በእውነት ማጋዚኑ ላይ ለሚያነቡ ሰዎች ለውጥ እንዲያመጣ ነው ወይስ ኮለኑን ለመሙላት ነው የፈለግከው ይለዋል። ግራ ይገባዋል ሰውየው። እውነት ለካ ኮለኑን ለመሙላት ነው የፈለገው፣ አምዱን ለመሙላት ማለት ነው። if you really want to change people let me give you something ይለዋል። ይሄን አሁን የምታደርገውን ነገር የእውነት ለሰዎች ለውጥ ልትጠቀምበት ከሆነ የምትፈልገው የሆነ ነገር ልስጣለሁ 30 ሰከንድ ውስጥ ትመልስልኛለህ የምትፈልገው ከሆነ here it is። በሚቀጥሉት ምን ያህል ጊዜ እንደሚፈጅብህ አላውቅም። ለ500 በአሜሪካ ውስጥ ካሉ ስኬታማ ሰማይ ጠቀስ ከሚባሉ ሰዎች ለ500 ሰዎች ደብዳቤ እጽፍልሃለሁ። ስኬታማ ሲባል ገንዘብ ያላቸው ሰዎች ብቻ አይደሉም፣ ሁሉ ነገር ያላቸው ጤነኛ የሆኑ ቤተሰባቸው ሜንቴን ያደረጉ ቫይብራንት የሆነ ከሰራተኞቻቸው እንዲህ አይነት ነገር ቆጠረና ይሄንን ሁሉ ስኬት ያላቸውን ሰዎች እጽፍልሃለሁ። ኢንተርቪው አይደለም የምታደርጋቸው፣ ኩዌስችነር አይደለም የምትበትነው። አብረሃቸው ታድራለህ፣ አብረሃቸው ትውላለህ፣ ስብሰባ አብረሃቸው ትገባለህ። ቤተሰብ ሲያስተዳድሩ ከቤተሰቦቻቸው ጋር አብረው ሲኖሩ አብረሃቸው የፈለግከውን ያህል እየቆየህ ስትፈልግ ትታቸው ትሄዳለህ። ውጁ ኮሚት ከሁሉም ስኬታማ ሰው ውስጥ የምታገኛቸውን ኮመን ካራክተሮች ልታወጣና በመጽሐፍ መልክ ልታዘጋጅ ኮሚት ታደርጋለህ። 30 ሰከንድስ 29 28 27 የስ ከዛን ቀን ጀምሮ ለ500ዎቹ ሰዎች ደብዳቤ ተጻፈለት። 25 ዓመት ገደማ ነው የፈጀበት ምን ለመጻፍ Think and Grow Rich። በነገራችን ላይ በዓለም ላይ ከተጻፉ መጽሐፍቶች ብዙ ሚሊዮነሮችን ያፈራ መጽሐፍ ነው። እንደ ፕሪንሲፕል ካስቀመጣቸው 13 መርሆች ሁሉም ሰው ውስጥ ያገኛቸው ማለት ነው። የመጀመሪያው ሁሉም ውስጥ የመጀመሪያ ላይ የሚቀመጠው ነገር it is deep desire. If you really desire something እና ሁለንተናችሁ ልትሰጡት ፍላጎት ካላችሁ anything ሊሆን ይችላል። በነገራችን ላይ ማግኒቲዩዱ ለኢንፊኒቲ ማግኒቲዩድ is nothing። የምንኖርበት ስነ ፍጥረት በጣም ትልቅ ነው አይደለ? እቺኑ መሬት 40 ሺህ ኪሎ ሜትር መቀነቷ ላይ ያላትን አትመልከቱ። በሰው ልኬት እንኳን ከ93 ቢሊየን ላይት ይር በላይ ስፋት ያለው ዩኒቨርሲቲ ውስጥ ነው የምንኖረው በሰው አሁን ባለን ቴክኖሎጂ 93 ቢሊየን ላይት ይር ማለት በፀሐይ ብርሃን ፍጥነት ብትሄዱ ከአንደኛው የዩኒቨርስ ጫፍ መካከል ላይ አልፋችሁ በዛኛው በኩል ለመውጣት በብርሃን ፍጥነት ብትሄዱ 300 ሺህ ኪሎ ሜትር በሰከንድ 93 ቢሊዮን ዓመት ነው የሚፈጅባችሁ። ዲስ ቫስት ኦሽን ይሄ ሁሉ ባዶ ቦታ እንዳይመስላችሁ። በከዋክብትና በመሬት መካከል ያለው ቦታ it is full of what scientists call unified field። የብርሃን ውቅያኖስ ውስጥ ነው ቀኑ ሙሉ የምንዋኘው። ጤናና ህይወት ውስጥ ነው የምንዋኘው ቀኑ ሙሉ every day of our ግን ወደዚህ ዓለም የተከፈተን ስለሆነ በአምስቱም የስሜት ሕዋሳቶቻችን ጊዜ የለንም ወደ ውስጥ ለማዳመጥና ከዛ ውስጥ ዌል አፕ የሚያደርገውን ነገር ለማየት። ዲዛይር በነገራችን ላይ it is God speaking to you. That's what desire is. በውስጥ በኩል ልትሆኑት የምትችሉት የመጨረሻው አይዲያል ሰው የሚወጣው ከዚህ ዓለም ላይ ከምትኖሩበት አገር ወይም ካላችሁ ቅድመ ሁኔታ ወይም ካደጋችሁበት ቤተሰብ አይደለም። it comes from within you። ልትሆኑ የምትችሉት anything በዚህ ዓለም ላይ it is already inside each one of you። በእያንዳንዳችሁ ማዕከል ውስጥ ነው ያለው። ስታዳምጡት it appears as desire። የሆነ መፈለግ፣ የሆነ ማደግ፣ የሆነ ኤክስፓንድ ማድረግ በዛ አይነት መንገድ ውስጥ ታገኙታላችሁ። አንዳንዶቹ ሰፕረስ ያደርጉታል፣ አንዳንዶቹ ጀምረው ይተውታል፣ አንዳንዶቹ በተለያየ መንገድ ወይም ብላ 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 ብለው ይተውታል። በውስጣቸው ያለውን ዲዛይር ወደ ውጭ የሚያመጡ ሰዎች ትልልቅ ካምፓኒ ያቋቋሙ፣ የማይረሱ የአርት ስራዎችን የሰሩ፣ ትልልቅ ፖለቲካል አይዲዮሎጂዎችን ያመጡ ሰዎች ናቸው። if you bring that beauty በውስጣቸው ያለውን ያን ውበት ወደ ውጭ ብታወጡ አንደኛ በምታገለግሏቸው ሰዎች ቁጥር የሚባዛ ህይወት ይኖራቸዋል እያንዳንዳችሁ። አንድ ሁለተኛ በአንድ ግለሰብ የመጣ ግን የብዙ ሚሊዮን ሰዎችን ህይወት የሚለውጥ ከናንተ ውስጥ ይወጣ ታገኙታላችሁ። how can that be?
ራእይ የግለሰብ አይደለም፣ በግለሰብ በኩል ነው የሚመጣው፣ ግን millions of people are benefited. David dreams had a dream. Here it is. አሁን እሱ ብቻ ነው እየተጠቀመ ያለው ከዚህ ነገር። ቀንና ሌሊት ያስባል፣ ያቅዳል፣ ያወጣል፣ ቲም ማኔጅ ያደርጋል፣ ፋይናንስ ማኔጅ ያደርጋል። to do what? to serve you. እንግዶች እንዴት እንደሚቀበሉ አይታችኋል። ልክ በነገስታቶች ደረጃ እንዴት እየተገለገላችሁ እንደሆናችሁ አስቡ። it's a one person's dream, ግን የብዙ ሰዎችን ህይወት ነው የሚነካው። ሁለተኛው you must believe. ይሄ ያላችሁት ነገር፣ ይሄ የተመኛችሁት ነገር ቀጥሎ መዘለል የማይችል ስቴፕ ምንድነው ብትሉኝ፣ ይሄ ዲዛይር ያረጋችሁት ነገር እዚህ ምድር ላይ ተገልጦ ስጋ እንደሚለብስ ማመን ያስፈልጋል። ያላመኑ ሰዎች እዛው ላይ ያቆሙት። ህልማችንን መጻፍ እንኳን እኮ መከራ የሚሆንብን it's because we don't believe. እምነት በተግባር የሚገለጥ ነገር ነው እንጂ በአእምሯችን ውስጥ ብቻ ሰውነታችን ውስጥ ብቻ ተንቀሳቅሶ እዛው የሚቆም ነገር አለ። ራሱን በውስጣችሁ አምቃችሁ ልታስቀሩት ማትችሉት፣ በቆዳችሁ አጥር ውስጥ ልትከለክሉት ማትችሉት ነገር ነው። if you believe, it begins to move across the whole universe. belief ቀጥሎ ያለ ነገር ነው ማለት ነው። ስለ belief ላሳያችሁ አንዳንድ ነገሮችን። የሚታየው ውጤት ሁሉ የሚፈልቀው ከምንድነው? ከማይታየው በሰው መንፈስ ውስጥ ካለ እምነት ነው። ያን እምነት ወደፊት ያመጣ። በነገራችን ላይ ዕውቀት ተራራ ያፈልሳል አልተባለም። ተራራ የሚያፈልሰው ነገር ምንድነው? እምነት ነው። የትኛውም ዕውቀት ያለው ሰው ወይም ደግሞ በስሙ ፊት ለፊት የሚጻፍለት ብዙ ማዕረግ ካለው ሰው ይልቅ አንድ ምስኪን ትልቅ እምነት ያለው ሰው ይበልጣል። ዴፊኒትሊ ላሳያችሁ። ይሄ ሰው ምን እንዳለ ማክስ ፕላንክ ታውቁታላችሁ። ሳይንቲስት ነው። የኳንተም ፊዚክስ ኳንተም ሜካኒክስ ኦሪጂኔት ካደረጉ ሰዎች መካከል አንዱ ሰው ነው። ብዙ የፊዚክስ መጽሐፍቶች ላይ ኮንስታንቶቹ አሉ፣ ብዙ ኢኩዌሽኖች አሉት። ማክስ ፕላንክ this is what he said. እድሜ ልኩን ለቁስ ጥናት እንደመደበ ሰው ስለ ቁስ ነገር ሊነግራችሁ የሚችለው ነገር ይሄ ነው አለ። there is no matter as such. ይሄ ሁሉ የምትመለከቱት አሁን እኛን የተሸከመን ይሄ ሁሉ ስትራክቸር፣ ይሄ ሁሉ የተቀመጣችሁበት ወንበር፣ የለበስነው ልብስ እንትን ይመስላል፣ ሶሊድ ይመስላል። ግን ቤሲክሊ ይሄ ከምንድን የተሰራው ብላችሁ ወደሚቀጥለው ትንሽ ነገር ስትሄዱ፣ እሱን ደግሞ እንደገና ሁለት ቦታ ስቆርጡ፣ አራት ቦታ ቆርጣችሁ ወደ ቁስ ከየት ነው የመጣው የሚለውን ነገር ወደ ማጥናት ስትሄዱ ሄዳችሁ ቤዝመንት ላይ የምታገኙት is ocean of light. ፓርቲክል የሚባል ነገር የለም። ይሄንን ነው ሰውየው ያለው። there is no matter as such. all matter ማንኛውም ቁስ ነገር በውጭ በኩል ተገልጦ በአይናችሁ የምታዩትና በእጃችሁ የምዳስሱት ምንድነው የሆነው ይላል? ኦሪጂኔት የሚያደርግበት ወይም ደግሞ የሚጸነስበት፣ የሚወጣበት፣ የሚፈጠርበትና ሰስቴይንም የሚደረግበት አንድ ፎርስ አለ ይላል። we must assume behind this force, ከዚህ ኃይል በስተጀርባ አንድ ኢንቴሊጀንት የሆነ ማይንድ እንዳለ እናምናለን ይላል። we have to assume that. ይሄ በነገራችን ላይ ሃርድ ሄድድ ሳይንቲስት ነው። ይሄ ወይ ቄስ አይደለም ወይ የሙስሊም እምነት ሰባኪ አይደለም። he is not any one of them. በማየት ብቻ የሚያምን ሰው ነው ይሄንን ያለው። ኦኬ ይሄንን behind everything ያለውን ኢንቴሊጀንስ ሳይንቲስቶች ዩኒፋይድ ፊልድ ይሉታል። I call it the spirit of God. You might call it anything you want. ስለዚህ ምን ማለት መሰላችሁ? God is not somewhere in the sky. The whole sky is in God. ስነ ፍጥረት ተጠቅልሎ ነው በዚህ ስፒሪት ውስጥ ያለው እንጂ የሆነ ቦታ ላይ አይደለም ስፒሪት ያለው። including every atom of your being. 99.9999% ይሄ ሶሊድ የሚመስላችሁ ሰውነት it is full of this waving, shimmering energy called spirit. ወደዛ ማንነታችሁ ይሄ ወደሚነካው ሳይሆን ወደ ጥልቁ ማንነታችሁ ስትመለሱ you know that አሁን ካሳለፋችሁት ህይወት ከለመዳችሁት ልምድ በህይወታችሁ ውስጥ ካገኛችሁት ውጤት በላይ ማድረግ የሚችል የሆነ ኃይል በእናንተ ውስጥ መኖሩን ታውቁታላችሁ። በነገራችን ላይ ሰዎች ከሰዎች ጋር ሲቀላቀሉ ግብዝ ይሆናሉ፣ ብቻቸውን ሲሆኑ ኦተንቲክ ይሆናሉ። ሳይንስ ነው ይሄ። ብቻችሁን ስትሆኑ ሳምሃው ከነፍርሃቱ የሆነ ምስጢራዊ ኃይል በእናንተ ውስጥ እንዳለ ታውቃላችሁ። ስትቀላቀሉ in the first place ፓራዳይሙ የተገነባው በሰዎች ስለሆነ ያንን ፓራዳይም ነው በእናንተ ውስጥ በተን እየነኩ የሚያስነሱ ሰዎች አይታችኋል። ሰዎች ከሰው ጋር ሲቀላቀሉ ያ ግን አደራረጉ ራሱ ድምፁ ይለወጣል። ኤቭሪቲንግ ሲጨብጥ ብሎ ምናምን የውስጡ ሰው እንደዚህ አይነት አይደለም።
ሪል ኦተንቲክ ናቹራል ነው የውስጠኛው ሰው። ተጨማሪ ክብር አይጠይቅም። ምክንያቱም it is so glorified። በዚህ ዓለም ላይ የትኛውንም ነገር ብትጨምሩበት አያተልቀውም። it's so big inside። ባይዘው ባህር ዳር ላይ ስትቆም መጨረሻው ነው የሚታየ፣ ግን መሃል ላይ ያለው ወጀብ አታውቀው። በመርከብ ስትሄድ ያለው በቃ እዛ ጋር ደርሳለሁ ትላለ፣ ታየዋለህ፣ ጫፉን እኮ ትጓጓለህ፣ ርስት ነው፣ ልትወርስ ነው። መሃል ላይ ግን ስንት አውሎ ነፋስ አለ፣ ስንት ወጀብ አለ፣ ስንት ማዕበል አለ። አየህ፣ ስለዚህ መማር ብቻ በቂውን አይደለም፣ መሃል ላይ የሆኑ ኤሌመንቶች አሉ ማለት ነው። እሱን አወራቸዋለሁ። ይህን ርዕስ ሁለተኛ ለምን መረጥከው ካላችሁኝ፣ ያው የመጀመሪያው ራሴን ስለለወጠኝ ነው መማሬ ብያቸዋለሁ። ሁለተኛ ለምን መረጥከው ካላችሁኝ፣ አሁን የሚሰራው ትምህርት ላይ ስለሆነ ነው። ባለፈው ዓመት ማስተር ሴን ስሰራ ለሪሰርች ብዬ አንዳንድ ፔፐሮችን ሳገላብጥ ያው በአጋጣሚ ነው ምን አነበብኩ? የሚኒስትሪ ኦፍ ኤጁኬሽን ሪፖርት እና የዩኒሴፍ ሪፖርት ነው። ምን ይላል? የሚኒስትሪ ኦፍ ኤጁኬሽን የ2013-14 ወይም በፈረንጆቹ 2021 ሪፖርት ነው። ምን ይላል? ኢትዮጵያ ውስጥ ከ11 እስከ 21 ዓመት ድረስ ያሉ ወጣቶች ከዛ ውስጥ ወደ 24 ሚሊዮን ይጠጋሉ። ከዛ ውስጥ 11ዱ ብቻ የትምህርት ገበታ ላይ ተቀምጠዋል ይላል። ጀስት 13 ሚሊዮኑ አይማርም ማለት ነው። አንድ ፖይንት። የዩኒሴፍ ደግሞ ሪፖርት ምን ይላል? ከ8ኛ ክፍል ተማሪዎች መካከል 50%ቱ መጻፍና ማንበብ አይችልም ይላል። ላይክ ሌላ ሰው የሆነ ሪሰርቹን ቢያቀርበው አታምኑም። ምክንያቱም ምን ያህል ሰው አጥንቶ ነው ምናምን ልትሉ ትችላላችሁ። ዩኒሴፍ ትልቅ ካምፓኒ ነው፣ በደንብ ገንዘብ አውጥቶ ሪሰርች ሊያደርግ ይችላል። ሶ ለአኪውሬሲ የቀረበ ሪፖርት ነው የሚሆነው እና ታምናላችሁ። 50% ግማሹ መጻፍ ማንበብ አይችልም። 8 ደርሶ እኔ ጥያቄ እንዴት 8 ደረሰ? መጀመሪያ ከዛ በቃ አንድ ነገር ማድረግ አለብኝ። ኢትዮጵያ መቀየር የሚቻለው በትምህርት ነው። በቃ ግዴታ ነዋ። ለምን እንደዛ እንዳልኳችሁ ደግሞ ልንገራችሁ። ለምን ኢትዮጵያ የምትቀየረው በትምህርት ነው። ኢትዮጵያ ብቻ አንተ የምትቀየረው በትምህርት ነው። በቃ አንተ ግን የተማርከውን አፕላይ ካደረግከው ማለት ነው። እንዴት ነው ኢትዮጵያ በትምህርት የምትቀየረው ካላችሁኝ፣ አንድ ደግሞ ሌላ ፖይንት ላወራችሁ። ሬይ ዳሊዮ የተባለ አንድ ትልቅ የሄጅ ፈንድ አማካሪ እና ቢሊየነር ነው። በጣም ሰክሰስፉል የሆነ ሰው ነው። አናሊቲካል ዳታዎችን በደንብ አኪዩሬትሊ የሚያቀርብ ሰው ነው እና ምን ይላል መሰላችሁ? ላስቲር ያወጣው መጽሐፍ ነው። ምን ይላል? ዓለም ላይ አሁን ትልቅ ናቸው የምትሏቸው ሲቪላይዜሽኖች በሙሉ ተመሳሳይ ፓተርን አላቸው። ላይክ 500 ዓመት ጥናት ነው ያጠናው። የነምበር ጥናት ነው ባይዘው። በቁጥር የሚጠና ጥናት ብዙ ጊዜ አኪዩሬት ነው ታውቃላችሁና መጨረሻ ላይ ምንድነው የጥናቱ ውጤት የሚያሳየው? 500 ዓመት ውስጥ የተለያዩ ሲቪላይዜሽኖች ወይም ስልጣኖች ዓለም ላይ ተነስተዋል። ለምሳሌ አሁን ማን ነው ወርልድ ፓወር? አሜሪካ ነች አይደል? ከአሜሪካ በፊት ማን ነበር? ግሬት ብሪቴን አይደል? ከብሪቴን በፊት ማን ነበር? ደች። ከዛ በፊት ያሉት አሉ። የነሱን ፓዝ አጠና። ምንድነው በቃ ያበለጸጋችሁ ሲቪላይዝ ያደረጋችሁ? በነገራችን ላይ ይሄን ማወራችሁ ስለ ሀገራቱ ለማውራት ብዬ አይደለም። ይሄ ወደኛ ህይወት መምጣት ስለሚችል ነው። አንተም አንድ አገር ነህ፣ ላይክ ሲስተም ነህ፣ ኤቭሪቲንግ ሶ አፕላይ ልታደርገው ስለምትችል ነው። ከዛ ደግሞ እንዴት እንደምንቀይረው ወደ ህይወታችን አወራችኋለሁ። ሶ ሪሰርች አይደለም ማቀርብላችሁ፣ ህይወታችን ላይ የምንጨምረው የሆነ ኤሌመንት ነው ማወራችሁ። እና መጨረሻ ላይ ምንድነው ፓተርኑ? ፓተርን ስላችሁ ባይዘወይ ቻይኖች ምን ይላሉ? ስለ መንገዱ ማወቅ ከፈለክ የሚመለሱትን ጠይቃቸው ይላሉ። ጂም ሮን የተባለ ደግሞ ሞቲቬሽናል ስፒከር ሰክሰስ ሊቭ ዘ ክሉ ይላል። ሰክሰስ ወይም ስኬት ዱካ ይተዋል ይላል። ዱካ ማለት የሆነ ሰው የተራመደው ነው። ያን ዱካ ከሄድክበት አንተም እዛ ቦታ ትደርሳለህ ነው። ሌላ ምንም ነጥብ የለው። አንድ ደግሞ ነው የማምንበት ፕሪንሲፕል አለ። ሰክሰስ ኢዝ አ ሳይንስ፣ ሃፒነስ ኢዝ አን አርት። ስኬት ሳይንስ ነው። አጥንተህ አፕላይ አድርገህ ትቀየርበታል። ባይዘ የምትፈልጉን ስኬት ስላችሁ የገንዘብ ብቻ አይደለም፣ ዌልዝ ክሬሽን ብቻ አይደለም። መንፈሳዊ ደስታ፣ መንፈሳዊ ስኬት፣ መንፈሳዊነትን በማጥናት ታገኘዋለህ። ከሰዎች ጋር ያለህ ግንኙነት ላይ ማስተካከል የምትፈልጉን ስለሱ አጥና፣ ማስተር ታደርገዋል አፕላይ ካደረግከው ማለት ነው። በማንኛውም ጉዳይ በህይወትህ ውስጥ መቀየር የምትፈልገውን ነገር በሙሉ አጥናው፣ አፕላይ አድርገው ነው ሳይንሱ። ሃፒነስ ግን አናርት ነው እንዳትረሱ ያልኩት። ደስታን ግን አጥነታችሁ አደርሱበት። ደስታ በቃ በራስህ ወይ የምተረጉመው ነገር ነው። በራስህ ወይ የምትጓዝበት መንገድ ነው።
ማንም ያልሄደበት መንገድ ነው ደስታ ማለት። ሰክሰስ ግን ብዙ ሰዎች የሄዱበት መንገድ ነው። ከሄድክበት ትደርሳለህ ነው ጨዋታው። ተግባብተናል። ስለዚህ እነዚህ የሰለጠኑ ሀገራት የሄዱበት ፓተርን ምንድን ነው ብሎ አንድ ፖይንት ላይ ደረሰ። አንድ ፖይንት ስላችሁ ግን መጽሐፉ በጣም ብዙ ሐሳቦችን ያነሳል። እኔ ጨምቄ ነው የማወራው። ላይክ መነሻቸው ይላል እነዚህ ሀገራት መነሻቸው ጥራት ያለው ትምህርት ነው ይላል። ይቀየራቸው እንዴት ካላችሁ ጥራት ያለው ትምህርት ማለት የአካዳሚካል እውቀት ብቻ አይደለም። አካዳሚካልንም ይጨምራል። ግን ወርክ ኤቲክ የሥራ እንትን ስሜት ይማራሉ። ሲሄዱ እንዴት አድርገው ከሰው ጋር መቀላቀል እንዳለባቸው ይማራሉ። ትምህርት ቤት ኮግኒቲቭ አቅማቸው ሎጂካል የመሆን ነገሮችን የመረዳት የመተርጎም የመተንተን አቅማቸው ያድጋል ትምህርት ቤት ሲሄዱ። ግን ኳሊቲ ትምህርት ከተማሩ ይላል። ከዛስ ያ ኳሊቲ ኤጁኬሽን እውቀታቸውን አፕላይ ማድረግ ሲጀምሩ ኢኖቬተር ይሆናሉ፣ ችግር ፈቺ ይሆናሉ፣ ቴክኖሎጂ ያመርታሉ፣ የሆነ ነገር ውስጥ ኢንቮልቭ ያደርጋሉ፣ ብቻ የሆነ ችግር ይፈታሉ። ከዛ ችግር ከፈቱ በኋላማ ንግድ ይቀላጠፋል። ትሬድ መቼም አንተ አሪፍ ነገር ችግር ከፈታ ወደ ንግድ ነው የምትገባው። ቆንጆ ሰዓት ከሰራህ ትነግዷለህ ነው፣ ሌላ አይደለም እኮ። ከዛስ ያ ንግድ ሲቀላጠፍ ምን ይፈጠራል? በጣም ኃይለኛ የሆነ ትራንዛክሽን ዌልዝ ክሬሽን ሀብት ይፈጠራል። ያ ሀብት ተመልሶ ኢንጀክት ይደረጋል ኤጁኬሽን ላይ በደንብ ኳሊቲው ያድጋል። ሪሰርችን ዴቨሎፕመንት ላይ ያተኩራሉ። አሪፍ እውቀት ለልጆቻቸው ይሰጣሉ። ልጆቻቸው በአባቶቻቸው እግር ይተካሉ በእውቀት። ከዛስ በጣም ንግድ ሲቀላጠፍ ዓለም ላይ ይወጣሉ፣ ተወዳዳሪ ይሆናሉ፣ ኮምፒቲቲቭ ይሆናሉ። ከዛስ ያንን የንግድ ቀጠና ለማስከበር ሲሉ ሚሊተሪ ይገነባሉ። ምክንያቱም ካንተ ጋር ማንም ለመገበያየት ሴፍ መሆን አለበት። ብሬን ሰጥቼ የምፈልገውን ዕቃ እንደምትሰጠኝ እርግጠኛ መሆነው የሆነ ሰኪውርድ ከሆንኩ ነው። ሰኪውርድ እንደሆንኩ ከተሰማኝ ነው። ሶ ሚሊተሪ ይገነባሉ። ሚሊተሪ ሲገነቡ በጣም የተከበረ የንግድ ቀጠና ይኖራቸዋል። መጨረሻው ምንድን ነው? ከዛ በኋላ ሁሉም ሰው እነሱን ስለሚያከብር ያንን ሀገር ስለሚያከብር በአንተ ገንዘብ ለምን አልገበያይም ይላል። ሪዘርቭድ ከረንሲ ማለት ነው። ዳትስ ዋይ አሜሪካ አሁን በዶላር የምንገበያየው በቃ ከኤጁኬሽን ተነስታ እዚህ ጋር ነው የደረሰችው አሜሪካ። ደጆቹ ለመጀመሪያ ጊዜ ቴሌስኮፕን ሲፈጥሩ፣ መርከብን ሲፈጥሩ፣ ዓለም ላይ እየዞሩ ሀብት ሲሰበስቡ ከረሙ። ለምን? መጀመሪያ ኤጁኬሽን ላይ ሰሯ፣ አስተማሩ። ልጆቻቸው ሲማሩ ክሬቲቭ ሆኑ፣ ክሪቲካል ቲንከር ሆኑ፣ መጠየቅ ጀመሩ። ከዛ መመለስ ጀመሩ። ከዛ የሆነ ነገር ፈጠሩ። እንዳልኳችሁ መርከብ ቴሌስኮፕ ፈጠሩ። ከዛስ ዓለም ላይ መዞር ጀመሩ። አየህ፣ ከዛ ንግዱ ይቀላጠፋል። እንዳልኳችሁ ቢዝነሱ ይመጣል። እሱን ለማስጠበቅ ሚሊታሪ ትጠነክራለ። መጨረሻ ሪዘርቭድ ከረንሲ። ከደቾቹ በኋላ እንግሊዞቹ ተተኩ፣ ልጆቻቸውን እያስተማሩ ምን እያሉ። እነሱ ደግሞ መጡ። ከዛስ አሜሪካኖቹ መጡ። ላለፉት 100 ዓመታት አብዛኛው የዓለም ትልቅ የሚባሉ ኢንቨንሽኖች የተገኙት በአሜሪካኖች። ለምን ካላችሁ በኤጁኬሽን ምክንያት ነው። በቃ ኳሊቲ ኤጁኬሽን የሚያገኙ የሆኑ ሰዎች አሉ። የሆኑ ስላችሁ ግን አብዛኛው ህዝብ ማለት ነው። አሁንም ቢሆን ያማርራሉ በኳሊቲ ኤጁኬሽናቸው። ምን አንድ ፋብሪካ እኮ እንደ ማምረት ነው፣ እንደ ሳሙና ዩኒቨርሲቲ እያስገቡ ተመሳሳይ እውቀት የጫኑ መልቀቅ እኮ ምኑን ትምህርት ሆነ እያሉ ኮምፕሌን ያደርጋሉ። አሁንም ባይዛዌ ግን ያ ኳሊቲ ኤጁኬሽን አሁን አሜሪካ ያለችበት ደረጃ አደረሳት። ኮምፒውተርን፣ ሞባይልን፣ ስልክን፣ መኪናን ጠፈር ድረስ እስከ መውጣት አደረሳቸው። ሲቪላይዝ አደረጋቸው። ሪዘርቭድ ከረንሲ በእነሱ ይኸው እንገበያያለን። ዶላር አለው ሲባል ትደነግጣለህ። ሀብት አለው ማለት ነው። አየህ፣ ስለዚህ አሁን እኔ አንተ እንደ ሀገር ነህ ካልን፣ ሰው ነህ ካልን መቀየር ከፈለክ ምን ማድረግ አለብህ ማለት ነው? ከምን መጀመር አለብህ ማለት ነው? ከመማር መጀመር አለብህ። መማር ለምን ይጠቅማል ካልከኝ ክሪቲካል ቲንኪንግ ይሰጣል። ክሪቲካል ቲንኪንግ ማለት ትክክለኛውን ጥያቄ መጠየቅ፣ ከዛስ ያንን ጥያቄ ለመመለስ በአይምሮ የምትጓዘው ጉዞ የምታደርገው ፕሮሰስ ነው ክሪቲካል ቲንኪንግ ማለት። አየህ፣ አይምሮ መገራት አለበት። ምን መሰላችሁ? ህይወት እኮ የተሞላ በውሳኔ ነው። አንዳንድ ሰው የሆነ ቦታ ተቀጥሮ የሚሰራው፣ አንዳንድ ሰው ስራ ፈጥሮ የሚኖረው፣ አንዳንድ ሰው ስራ አጥቶ ቤቱ የሚቀመጠው በህይወት ውስጥ በየቀኑ በሚወስናቸው ውሳኔዎች እኮ ነው። ባይዘው ለምሳሌ ጠዋት ልነሳ አልነሳ ውሳኔ ነው። ትምህርት ቤት ልግባ አልግባ፣ ዛሬ ላርፍድ አላርፍድ ውሳኔ ነው። ስፖርት ልስራ አልስራ ውሳኔ ነው። ትልቁን የህይወት ውሳኔ አታስቡት፣ ትናንሾቹን ውሳኔዎች። ያን ውሳኔ ኢፌክቲቭሊ የምትወስነው እውቀት ካለ ነው። እውቀት ከሰበሰብክ ነው፣
ካወክ ነው። ክሪቲካል ቲንኪንግ ካለህ ነው። አየ ክሪቲካል ቲንኪንግ ሲኖረ ምን ብያቸዋል? ትክክለኛውን ጥያቄ ጠይቃለህ፣ ወደ መልሱ ትመጣለህ። ያ ፕሮሰስ ነው ክሪቲካል። ወደ መልሱ ስትመጣ ምን ትሆናለህ ማለት? ፕሮብሌም ሶልቨር ትሆናለህ፣ ችግር ፈቺ ትሆናለህ። ችግር ስትፈታስ ሀብት ትፈጥራለህ። ስለዚህ ያንተን ህይወት የሚቀይረው ምን ነው ማለት ነው? መጀመሪያ ያወቅከው እውቀት፣ ከዛስ አፕሊኬሽን መተግበር። ችግርህን ስትፈታ ምላሹን ታገኘዋለህ ማለት ነው።